اذكر في الكتاب مصحف ውስጥ አውሳ مريم አውሳ إذ انتبذت من أهلها مكانا شرقيا ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ فاتخذت من دونهم حجاب ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬም فأرسلنا إليها روحنا እኛም ጅብሪል ላክነው روح ስሙን ጅብሪልን አላህ ሩህ ይለዋል የተሟላ ሰው ሚያምር ቆንጆ ወጣቱ ነው ፊቷ ተሰየም ጋርዳ ተቀምጣለች በየት ገባሽ ደረገጠች እኒ አዑዙ ቢርrahማን ሚንክ ኔ በአርrahማን ካንተ ተጠበቃለሁ በአላህ ኢን ኩንተ ተቂያ አላህ ምትፈራ ከሆነ ራቀኝ አለች ጅብሪል መለሰ ቃል ነማ አና ረሱል ረብኪ እኔ ጌታሽ መልእክተኛ ነኝ ሊአህበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው በሌላ አነባበብ ሊአህበ ለኪ ሚለው ሊያህበ ለኪ ጌታሽ ሊሰጥሽ በሚልም ተነበበ ሁለቱም ተመጋጋቢ ናቸው ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ እሷም እንደ ብስራት አልቆጠረችው እንዴት ሊከሰት ይችላል እኔ ትዳር ይዤ ከባሌ አረገዝኩ አይባል አልያም ማምስ ጋለሞታ አይደለም በዝሙት ምሰራ ልጅ እንዴት ሊኖርኝ ይችላል አለች ጅብሪል ቃል ብሎ አለ كذلك ነገሩ እንዳልሽው قال ربك الله ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል ولنجعله آية للناس اللهم ለሰው ልጆች ምትወልጂው ልጅ የተአምራት መገለጫ ሊያደርገው ورحمة منا كاللهم زل إذنت لهن السلة كتلت وكان أمرا مقضيا مريم به قداي كلاي وصاني الفبت على جبريل كزام النبي عليه الصلاة والسلام لله جبريل ودمع سنوع افالبات مريم وديعون ورقزج ستارقز እቺ ብዙ ሴት ነች በዒባዳዋ የምትታወቅ ነች እርግዝናዋን እንዴት ትግፋው እንደምንም ደብቃ በአምልኮ አሳለፈች ዘከሪያ ተንከባካቢዋ ነው ሲያያት ያረገዘች መሰለች ከዛም ጠጋላት አንቺ መሬም አላት አንድ ዘር ያለ ሌላ ዘር ይበቀላል እንዴ አላት የጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች መልሷ ከበደው አስከተለላት አንቺ መሬም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት አሁን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች መልሷ ከበደው ፊት ለፊት መጣላት መሬም ሆይ አርግዘሻል ሚስጥሩን ነገረችው ዘከሪያ ሆይ መላእክት መጡ አብስረው ከሰማይ መላእክ መጡ እንዲህ ተከስቷል ብላ ነገረችው ዘከሪያ ምን ክስተት ያቀናል ግን 9 ወር ቆይታለች የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ አራቀች አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ ተአምር ሊከሰት ነው ብሏታል ብቻዋን ርቃ ሄደች መካነን ቀሲያ ነው ብሏል ከዛም የደረቀ የቴምር ዛፍ አለ እሱን ተደገፈች ምጡ መጣባት ልብ በሉ የ17 ዓመት ወጣት በዚህ ላይ ድንግል ነች አዋራጅ በዙሪያዋ የለም ምጡን ብቻዋን ያማጠችው ምጥ ከባድ ነው ድንግል ለሆነች ሴት ታዲያ መሬም ልትወሳ ይገባል ምጡ ውስጥ ስትገባ ልጁ እየተወለደ ነው አመማት ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው የታመጣሽ ሊባል ነው አባቱ ማን ነው ሊባል ነው ጭንቅላቷ ፈረሰ فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ فناداها من تحتها ملائكه የተጣራት አሊያም ልጇ ነው ይባላል ልጇ የሚለው ቀውል አصحን ምነው ለሚቀጥለው ተአምር መንደርደሪያ ስለው فناداها من تحتها الله عيسان አናገረው ከሆዷ እንደወጣ አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ
ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎቹ መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። የሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጹም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። ፈአተት ቢሂ ቀውመሃ ተሕሚሉ ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? ለቀድ ጅእቲ ሸይአን ፈሪያ ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በእነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? ፈአሻረት ኢለይ ጹም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ፣ እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ። አላህ ነቢዩላህ ዒሳን እጇ ላይ ያለ አናገር። ቃለ ኢኒ ዓብዱላህ፣ እኔ አላህ ባሪያ፣ አታኒየል ኪታብ፣ ለወደፊት መጽሐፍን ይሰጠኛል። ወጀዓለኒ ነቢያ፣ ነቢይም አድርጎኝ፣ ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐየን ወበረን ቢዋሊደቲ፣ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዓልኒ ጀባረን ሸቂያ ወሰላሙ ዐለይ፣ እናቱን አሁንም ያጽናናት ነው በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዓቱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉም ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት ነው። አላህ አስከትሎ ምን አለ? ዛሊከ ዒሳ ብኑ መርየም፣ ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው፣ ሱብሓነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ዛሊከ ዒሳ ብኑ መርየም፣ የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አለ። አላህ ልጅ ሊኖረው አይገባም። ሱብሓነ አንድን ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩን ሲቋጭ ምን አለ? አላህ እኮ ረቢ፣ የኔ ጌታ እሱ ነው፣ ወረብኩም የእናንተም ጌታ፣ ፈዕቡዱ ተገዙት፣ ሀዛ ሲራጡን ሙስተቂም፣ ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዝች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ። ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያረጃል።